አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ረመዳን እንዴት ነው ከእናንተ ጋር? እንዴት ይዟችኋል? እንዴት እየሄዳላችሁ ነው? ከኔ ጋር ወላሂ ደስ የሚል ነው። እያለቀብን ነው እንጂ ማለት ነው። እና ያው ረመዳን ሲመጣ ማሻአላህ ተባረከላ ደስ ይላል፣ ሲያልቅ ደግሞ ይከፋናል። እኛ ሙስሊሞች እና አልሐምዱሊላህ ለኩልሃል 8 ቀን ሆነ ዛሬ። ደስ የሚል ጊዜ ነው ይችን 8 ቀን ያሳለፍኩት። እናንተስ እንዴት ነው? ጥግረራ እንዴት ነው? ስራ ይበዛባችኋል? አላህ ያቀልላችሁ፣ አላህ ይገድፋችሁ ሁላችሁንም። ሲቀጥል ደግሞ ዛሬ የመጣሁትኝ እስቲ ይህንን ቪዲዮ አይተን እንመለስ እላችኋለሁ ውዶቼ። የመላኩ ኬሊ እናት ነኝ ብለው ሲደውሉልኝ ነው የመጣሁት። አዎ ያው ልጄ ስታደፋፍረኝ ነው። እኔማ ያላሳደጉትን እናት ማለት ይከብዳል። እሺ። እና ያው እንግዲህ እስኪ እግዚአብሔር ነው ያውቀው ነው። ጣልኩት ያሉት ልጅ መላኩ ይሁን አይሁን ገና እናጣራለን። አዎ እኔም እንደዛ። ግን አባቱ ያውቃል እንደተወለደ እንዳረገዝኩኝ ያውቃል። እሺ። ልጁንስ እርስዎ እንደጣሉት ያውቃል አባት? አያውቅም። አሁን አለ አባት የለም። ግማሹ ጀርመን ሀገር ነው ይለኛል፣ ግማሹ የሆነ ሀገር ሄዷል ይሉኛል። ከዛ ወዲህ እኔ ምንም ነገር ቤተሰቦቹ ምኑን ያውቃሉ እንትን ነገር የለም። አንድ እህት ነበረችው አመለ ወርቅ የምትባል አመለ ወርቅ የምትባል ታማሚ ነበረች። እሷም ሞተች በቃ። እሷም ነች የዛን ጊዜ እናቴን ያሳደገችኝን እናቴ ታውቅ ነበረ። እሷም ነች እንደዚህ ልጄ በቃ እንግዲህ ካልሆነ እናትሽ ብትኖር ትድርሻለች፣ ትኩልሻለች። ግን እሷ ደግሞ ከሌለች ምን ይደረጋል እስቲ ፈጣሪ ህይወትሽን ቢያሳምራለች። ያው አንዴ የተጣመመ ነገር ነው። ልጅነትም ነበረኝ ከቤትም ወጥቼ የማላውቅም ሰው ሁሉ አብሮ ይመስለኝ ነበር በዛን ጊዜ። አሁን እቺ ልጅ በማሳደግ እግዚአብሔር ይመስገን ተረጋግቼ ቁጭ አልኩት እንጂ እኮ መጀመሪያ ብዙ ህይወቴ ልክ አልነበረም። አላውቅም እንዳየስች የምታውቀውን ያህል እኔ አላውቅም። የዛን ጊዜ የተወለድኩት የምታውቀውን ያህል እኔ አላውቅም። እንግዲህ የተወለድኩት ከ77 በፊት ከ77 በፊት ነው የተወለድኩት። ቤት ውስጥ ነው። ከፍቶች ነው እንትን የምንለው። እናቴ ኃይለኛ ነው። ቤት ውስጥ ነው። እንዳሁኑ እንደዚህ አይነት ነገር የለም። ሰውንም እንኳን ከ77 ዓመት በፊት ማለት ነው። በፊት ነው የተወለድኩት። እንግዲህ እስቲ ቁጠራዋ በ77 ነው ማለት ነው ወይስ ከ77? ከዛ በፊት ነው የተወለድኩት። ከዛ በፊት ማለት እኮ በፊት ማለት የ13 ዓመት ልጅ እንደዚህ ነኝ አሉ። ከ77 በፊት ከ77 ዓመት በፊት የ13 ዓመት ልጅ። አዎ እንደዛ ትለኛለች እማዬ። እንግዲህ ያሳደገችኝ እናቴ አሁን 53 ዓመት ሆኖ። እሺ የእርስዎ ወላጆች የት ነው ያሉት አሁን? የኔ ወላጅ አባቴ እናቴን አላውቃትም። አባቴ ግን እዚህ ሳሪስ ምን አለ ተስፋ ይባላል ወደ ብሔረ ጽጌ ሳሪስ ነው ያለው። ሌላ ሰው አግብቶ ነው የሚኖረው። አሉ በህይወት አሉ በህይወት አለ። አንድ ጊዜ መጥቶ አይቶኝ ከዛን ጠፋ። እዛ ሰዎች እማዬ እዛ እናቴ እንደሞተች መጣየኝ። ከዛን ጠፋ። እሱ እዚህ ብሔረ ጽጌ አለ። ያው ቢሞት እንግዲህ ያው ሰማ ነበር እንዲሁ ወደ 06 ሲሄድ ሰማ ነበር አለ። እሱ እዚህ ብሔረ ጽጌ ሳሪስ ነው ይባላል። ያው ሚስቱ እንግዲህ የልጆች አባት ነው አሉ። ስለዚህ እህት ወንድም አለውት ማለት እኮ ነው። ዘመድ አለውት እዚህ። ያው እዚህ እንትን ብሔረ ጽጌ ሳሪስ ነው ያለው እኮ ዘመድ አለውት ማለት ነው። እህት ወንድም ያው ዘመድ ምን ያደርጋል ብለህ ነው ዘመድ። እኔ አሁን እኮ እስቲ ማየ ስላለችኝና ህሊናዬ ስለወቀሰኝ ዓለም ባንክ እንደዚህ ተብሎ ስለተጠራ እንጂ ብዙ ጊዜ የወደቁ ልጆች እንዲመታዋል እንደዚህ ሆነዋል እንዲሆነዋል። ደግሞ ልብ ይዤ ልጅ ይዤ ደግሞ የሚያቁኝ ሰዎች ደግሞ አንቺ እንደዚህ ሲሉኝ ህሊናዬንም የደረሰብኝ ህሊናዬ ቁስል አለ። ያ ስለሆነ በቃ የምን ቁስል ማለት ይሄው እናቴ ባሳደገችኝ አይደለም በባዳ ስላሳደገኝ እናቴ ብትሞት አይደል ታዲያ ይሄ ልጅ እኔን ለመድፈር የቻለው እኔን ለመድፈር ተደፍረዋል። ሙከራ ነው ያው መታገል ሙከራ ነው። እና ያው ባዳ ነው ያው እቺ እናቴ እኔም ወላጅ እናቴን ጠላዋት። አሁን እቺ ልጅ እኔም ያኔ ጥፋት አጥፍቻለሁ ይሄን ስራ በመስራቴ። አሁን ግን ነፍስ ካወቅኩኝ በኋላ ህይወት እንኳን አልሆን ሲለኝ እቺን ያው ያሳደግኩኝ። ጥሩ እንግዲህ ውዶቼ እንደሰማችሁት ነው። ይሄን ቪዲዮ ኢንሻአላህ አላህ Subhanahu Wa Ta'ala እናቱን አባቱንም አላህ ያስገኝለት። እናቱ ናት ብዬ የሆነ የመመሳሰል ነገር አላቸው፣ ግን 100% ደግሞ ያኔ ምርመራ ሲወስዱ ነው የሚታወቀው። አንዳንድ ሰዎች ደግሞ ብታገኛት ባታገኛት እያላችሁ በኮሜንት የምትሉ አላችሁ። እውነት ለማውራት ለመፍረድ በጣም ቀላል ነው። ቦታው ላይ ሆኖ ግን ለተፈተነው ሰው ደግሞ ከባድ ነው። ልጅ ስትሆኑ ደግሞ የምታደርጉትን አታውቁም፣ ታጠፋላችሁ። ሁላችንም መቼም የራሳችን የሆነ ስህተት ይኖረናል። ስህተታችን የተለያየ ሊሆን ይችላል፣ እንሳሳታለን ማለት ነውና እንደዚህ ባትሉ ሀሪፍ ይመስለኛል እንደኔ።
ሁላችንም ተሳሳቾች ነን። ያው ፈጣሪ ሁሉ ነገር ሲያሳምርልን እንጂ ማለት ነው። ትዳር ደስ የሚለው ተከባብራችሁ በአንድ ላይ ስትኖሩ ወይም አስረግዟት ወይም ስትወልድ ባዶ ቤት ጥሏት ሲጠፋ የምታደርገው ነገር ስታጣ፣ ልጅነትም ደግሞ ሲኖር ሊሆን ይችላል። እኔ ወላሂ ነው የምላችሁ እናትየዋ አንጀቴን ነው ያማታችኝ። ወላሂ እውነት ለማውራት ማለት ነው። በጣም ከባድ ነው እንደዚህ አይነት ስሜት፣ በጣም ከባድ ነው። እናት ስትሆኑ ደግሞ በጣም ያኔ ይገባችኋል ሁሉ ነገር። ልጃችሁን ጥላችሁት እንደገና አርጎ ፍለጋ ምናምን ሲመጣ ለእናንተ አይምሯችሁ ሰላም የለውም። ሲቀጥል ደግሞ ሀታ ለራሱ እስካሁን ድረስ የኖረችበት ጊዜ አይምሮዋ ደስተኛ አይሆንም። ገባችሁ? እና አያምጣብን እንደዚህ አይነት ፈተና፣ አላህ ያርቅልን። እንደዚህ አይነት ነገር አያምጣብን ነው። ስንፈርድ በጣም ቀላል ነው፣ ግን የሰው ልጅ ቦታው ሲሆን የሰው ልጅ ያው ይከብዳል ሁሉም ነገር እላቸዋለሁ ውዶቼ። እኔ በጣም ነው ያሳዘነችኝ ወላሂ ስታወራ ምን ስትል፣ በቃ እንደውም ልጅቷ እናት እንጂ እያወራች ስታወራ ያኔ ሁሉን ነገር በተርቲብ አድርጋ ነው መሻላ ደግሞ የምታወራው እና የገለጸችው ተርቲብ አድርጋ ነው መሻላ ለያ እናቲቱ ለራሱ ላይ አወራረ ራሷችን የኔ እናት በጣም ነው የምታሳዝነው እውነት ለማውራት ማለት ነው። እና ስለዚህ አትፍረዱ የኔ ውዶች፣ አይፈረድም በእንደ አይነት ነገር ላይ ማለት ነው። ብታገኛት ባታገኛት ምን ብትል ዝርዮቹን ማወቁ መልካም ነው። ነገ ጧት እሱም ይወልዳል፣ ያገባል። በቃ አውፍ ተባብለው ደስተኛ ህይወት ይኖሩ ይሆናሉ ማለት ነው። እና እላችኋለሁ ውዶቼ እውነት አላህ ያደርግላቸው። እኔ እናትየዋ በጣም ነው ያሳዘነችኝ። ከሱ በላይ እሱ ምናልባት ያኔ ውጭ ሀገርም ስለሆነ ተንከባክበው አሳድገውት ይሆናል። ላይረበው ላይ ጠማው ይችላል። አይምሮውም ደግሞ ስለማያቅም ልጅ ስለሆነ አይምሮ ደስተኛ ሆኖ ሊያደግ ይችላል። እናትየዋ ግን ሁል ጊዜ የምታብሰለስለው የጣለችበት ቦታ እንደዚህ በቃ ያኔ ወላሂ ውስጧ ህመሙ ከባድ ነው ማለት ነው። እና እኔ ብሆን ማለት ነው ያለብን እንጂ ያልሆኑ ነገራቶች ባንጽፍ ደስ ይለኛል። ለምን ብትሉ ይከብዳል። እንደዚህ አይነት ፈተና በህይወታችን አያምጣብን። አላህ ያግዘን፣ አላህ ያቀለልን እላቸዋለሁ። ሁላችንንም ፈጣሪ ልቦና ይስጠን። እናቱም አባቱንም አላህ ያስገኝለት፣ እሱንም ይገኛሉ ብዬ ተስፋለኝ። እናትየዋ ግን ያኔ አሁን እያወራችሁ ያለችው ልጄ ሊሆን ይችላል ብላ ያለችው ጋር ይመሳሰላሉ የሆነ ከፊታቸው ማለት ነው። ሆኖም ግን ምርመራ ሲወስዱ የዛን ሰዓት ነው እንግዲህ በሜዲካል ነው የሚታወቀው ሁሉም ነገር እና በዛ ሰዓት ነው የሚያውቁት እላቸዋለሁኝ። ብቻ ፈጣሪ ሁሉ ነገር ያሳምርልን ወዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ። አላህ ይጠብቀን ባለንበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።